ወራዳ ባዲን ተበድሮ ፈሪ ወራዳ ባዲን ተበድሮ ፈሪ ተቀበራታለህ ይን ያለም መሪስታ ከመሪ ለኛ ትልቅ ትርፋንጀት ነው የሆኑብን እነሱ ናቸው። ትርፋንጀት የሚወጣው በኦፕሬሽን ነው። እነዚህ እየመዘዝ ብቻ ሆኗል እግሬም ዳብሰው እንዴት መራመጃ መሄጃ ያጣንሰው አሸናፊ ያረጋ ይባላል ጓደኛዬ እኔ ጋር ተመትቶ የተሰዋ ልጅ ያለው ጥላት ከጥላት ያውም ምንሻ ሲያዩ ምሽግ ላይ ሲያዩ እሱ መሆኑን አወቀና አረ ይሄን ሰው አልገለውም ያልገለውም ብሎ ሲመለስ ያኛው ግን ቆርጦ መታው ምንሻው አልገለውም ብሎ ቀድሞ መግደል ያለበት አማራ ነው ብሎ አይ ነገ ሊማር ይችላል ብሎ አረ እሱ ነው ብሎ ካለፈው በኋላ ያኛው ግን ገደለው ምንሻ የሚባል ትርፋንጀታ ሞኝ አድማ በታኛሉ ትርፋንጀታ ሞኝ ፖሊስም የሚባል ደማየነ ትርፋንጀታ ሞኝ ምናልባት ወሎ ላይ ምናልባት ጎጃም ላይ የኔ ያለ ምናልባት ሸዋ ላይ ምናልባት ጎንደር ላይ መድኃኒት ቢገኝ ከመንገድ መካከል እሾ ሲበቅልም ወይ ተወቅቶ መቻል ወይ ነቅሎ መጣል ህዋቶች ኪነ ጥበብን ስተጥቡ ተጠቅመዋል። የአንድ ቀን ሙሉ ስብሰባ ተሰብስበህ ስትናገር አምጥቶ በኪነ ጥበብ 5 ደቂቃ ነገርኩ ይበቃዋል ለሰው ልጅ ያንን ሙዛብ ማነው የቆረጠው ከእንግዲህ ክሾናው የሚያቆጠቁጠው ለምሳሌ ጓደኛ ይሰዋብሃል ምክንያቱም በውጊያ አውጂ ቲማቲም አይደለም የሚጎረጎረው ቦምብ ነው ጥይት ነው ሄዱ ጓደኞቼ ሄዱን ጓደኞቼ ከጫካው ከዱሩ ከፒያሳው ጥለውኝ ሄዱን ጓደኞቼ ከዱሩ ጥለውኝ እዛው የመተሰው ይጣሰው ብለውኝ ዓለም ገባባ እና ለየለኝ ዓለም የለግዳ እና ነይነኝ መልካም እጅግ አድርገን ማመሰግነው ራስን አስተዋውቀን። እሺ አመሰግናለሁ። ፋኖ አርቲስት ኃይለ ሚካኤል መላክ እባላለሁ። ተወልጄ ያደኩት በላስታ ወረዳ እንጃፋት ቀበሌ ነው። ከማሲንቆ ጋር ምን ያክል ቆይታላችሁ? ያው ከማሲንቆ ጋራ በእርግጥ አጭር ጊዜ ነው የነበረኝ ማሲንቆ ከያስኩ ጀምሮ ግን መጀመሪያ ከ10 አመት በፊት ይሆነኛል በዚህ ሙያ በአርቲስት ሙያ 2003 መጨረሻው ላይ ጀምሬ የትግል ተጀመረበት ሰዓት ጀምሮ ድረስ በአርቲስትነት ሙያ ነበር ሳገለግል የነበርኩት ማለት ነው። አሁን ማሲንቆ የሚጫወቱ ሰዎች በአንዳንድ ምሽቶች ላይ ባህላዊ ምሽቶች ላይ ጥሩ ገቢ ያለ ይመስለኛል አይደል? በጣም አሪፍ ገቢ ነው የነበረው። እኔ 2011 ዓመተ ምህረት ያሁኑ መራሹ መንግስት አብይ አህመድ ስርዓት ወዲያው እንደመጣ መጀመሪያ ያፈናቀለን ቢኖር በአጠቃላይ በአማራ ክልል ያሉ ባህል ቡድኖችን በኢንተርፕራይዝ ተደራጅተው ሌላ ስራ ይስሩ እንጂ በጀት ያቀውሱ ነው በሚል ተልካሻ ንግግር እንዲታገድ ተደረገ። የተወሰኑት ጓደኞቻችን በተለያየ ወረዳ የነበሩት አልፎ ማለት ይቻላል ሙሉ በሙሉ አይደሉም በኢንተርፕራይዝ ተደራጅተው ራሳቸውን አደራጅተው በኢንተርፕራይዝ መስራት ጀመሩ። እኛና ደግሞ እኔን መሰል ሰዎች የተለያዩ ሰዎች እኔም ማሲንቆ ሙያ ሰራ ስለነበር ተው ነው
በቃ ወደ ወሬድ ያቆምንና የባህል ቡድኑን ስራ የራሳችንን አዝማሪ ቤት ገብተን መስራት ጀመርን። እኔ መጀመሪያ የገባሁበት ላሊበላ ይምራ ሆቴል የሚባል ሆቴል ነበር። መልካሙ ይባላል ሰውየውና ከኦሮሚያ ክልል ነበር የመጣው። ያ ሆቴሉን ተከራይቶ እሱ ቀጠረን። ከዛ አሪፍ ነበር ስራ የሚሰራው በጣም አሪፍ ነበር። እዛን ዘመን የነበረው ዶላሩም አሪፍ ነው። $1 60 ብር ነበር ያኔ የነበረው እና ቢያንስ ከሆቴሉ በምንሰራበት ሰዓት 50 ፈረንጅ የሚገባ ከሆነ ከሆቴሉ በ50 ፈረንጅ ሁሉ 100 ብር አለ የብቻው ከደሞዝ ውጭ ማለት ነው። እና አሪፍ ስራ ነበር ስንሰራ የነበረው። አንዳንድ ችግሮችን በእርግጥ እዛው ላይ ይፈጠራሉ። አዝማሪ ቤት ስራ ሲሰራ ግጥም ተቀበል ማለት ስላለ በግጥም ቅብብሎች መካከል የሚማረር ሰው አለ። ያመራል ግጥም መመለስ የማይችለው ሰው ያመራል። ያኔ ያንን ለማስታረቅ ደግሞ ስራው የሚጠበቅብን እኛ ላይ ነው። እና እንደዛ ነው። አሪፍ ነበር ገቢ። አሁን ያገኘው በድር በጉደሉ ከሚዋደቁ ጓዶች ጋር ሆነ አንተም በዚሁ በግንባር ነው ያገኘውና ምናልባት ጠፍቶኛ አይደለም ግን ካንተ አንደበት ልስማ ብዬ ነው። ምንድነው ከዛ ከምታገኘው ገቢ አቋርጠው ወደዚህ ትግል እንድትገባ ያደረገ ካንተ አንደበት ልስማ ብዬ ነው። ምንድነው ምክንያቱ? አመሰግናለሁ። ለዚህ ትግል ያበቃኝ ትልቁ እንትን ሲደረግ የነበረው ስራ ትንሽ ሚዘገንን ነበር። በቃ እኛ ለመኖር ህልውናችን ራሱ እየጠፋ እንድንጠፋ የተደረገበት ስርዓት ስለነበር ውስጣችን ላይ ቆሾ ነበረ። ግን ያንን ቆሾ እንዲያናወጣው አፍኖን የነበረውን ስርዓቱ በራሱ ጊዜ እንዲያወጣው ተደረገና ሁላችንም ጫካ ወጣን ማለት ነው። ለዛም ነው ጥላቻችን እየጨመረ ከነገራችን ላይ ስርዓቱ በራሱ ጊዜ ነው በራሱ ጥላቻ እንዲፈጠር አድርጎ ከጥላቻ ተነስተን እንዲህ ወደ ፋኖነት እንዲገባ ያደረገን ማለት ነው። ስለዚህ ራሱ ነው ሰዓቱ ነው እንድትታገሉት ያደረጋችሁ። በቃ ሰዓቱ ነው እንድንታገል ያደረገን ሰዓቱ ነው። ምንሻን የሚባለው ምንሻ የሚባል ትርፋንጀታ ሞኝ አድማ በታኛሉ ትርፋንጀታ ሞኝ ፖሊስም የሚባል ደማየነ ትርፋንጀታ ሞኝ ዶክተር ፈልጉና እስኪ አስመርምሩኝ ምናልባት ወሎ ላይ ምናልባት ጎጃም ላይ የኔ ያለ ምናልባት ሸዋ ላይ ምናልባት ጎንደር ላይ መድኃኒት ቢገኝ ከዲዳማየን ያንን ማዶ ጫካ ስሙን ማን አላችሁ? ያንን ማዶ ጫካ ስሙን ማን አላችሁ? ዝም ብላችሁ ሂዱ የኔ ዓለም ቀን ጠፋ እያላችሁ የየኔ ማማየን እንዲነሽ ኤችአይቪም የመጣው ዩናይትድ ስቴትስ ነው። ኮሮናም የመጣው ሜዲን ቻይና ነው። ኢቦላም የመጣው ደቡብ አፍሪካ ነው። የኛ በሽታችን እና ብይ ብቻ ነው። የየደማማለን የነሽን መልካም አርቲስት ኃይሌ ትዋጋለህ? ዋጋለሁ። ጁንታ አገራችንን አማራ ክልል በወረረበት ሰዓት ከመከላከያ ጎን በመሆን ያው ያሁኑ መከላከያ እኛ ጠላት የሆነው በዛን ዘመን አገር ለማዳን በሚል ሲሯሯጥ ስለነበረ በርግጥም እኛ አማራ ክልል ላይ ስለነበረ ወረራው የነበረው ቦታውን ጋር ያሸንተረውን ኮንተራችንን እኛ ስለሆነ የምናውቀው ያው በማውቀው መሰረት ለመከላከያዎቹ በመምራት ከነሱ ጎን በመሆን የተለያዩ መረጃዎችን በማሰባሰብ ተልኮ ተሰጥቶኝ እስከ ተልኮ እስከመፈጸም ድረስ ስሰራ ነበር። ከዛም ቀጥሎ ያሁኑ ይፋው የሆነው የብልጽግና ስርዓት አማራ ክልልን ሙሉ በሙሉ አጸዳለሁ ብሎ ባሰበበት ሰዓት ካሉት ጓደኞቼ ጋር በመሆን
ያው ተደራጀን ያሁኑ የላስታ ሳመነው ኮር ያኔ ገና በሻለቃ ደረጃ ሲቋቋምና የጠራሪ ክፍለ ጦር መሪ የሆነው አሁን ላይ ዘንዶ ብርሃን አሰፋ እሱ ሻለቃ መሪ በመሆን እኔ የሰው ኃይል ነበሩ ያኔ የጀመርንበት አጀማመራችን 12 ክላሽ ነበረ የተለያየ ከግለሰቦች የመጡ ያው ማለት የግሉን መሳሪያ ይዞ ስለመጡ ማለት ነው 2 ስኪ ነበረ አንደኛው ስኪ ማነጣጠሪያ የሌለው አንድ ጀምስሪ ነበር እንደምንም ብሎ ከልዩ ኃይሎች የመጣ አንድ ብሬን ነበር እሱን ይዘን የመጀመሪያው ውጊያ ያደረግነው የት ላይ ነበር ሙጃ ማርያም ላይ ነበር ውጊያ የተደረገው ሙጃ ላይ ስለነበረ ውጊያ የተደረገው በህርነበት ሽማግሌዎች ቄስ መነኩሴዎች የርቅ ድርድር በሚባል ያዙን ከያዙን በኋላ በጎን አመቻችተው መከላከያ እንዲመጣና እኛን አፍኖ እንዲይዝ ነበር ተደርጎብን የነበረው ግን እኛ ጋር የነበሩ ሰዎች ብዙ መረጃም ስለነበራቸው እኛም መረጃ ይደርሰን ስለነበር መከላከያ ድልብን እንዲወረደ ስንሰማ እንትሩን በተነው ወጣ ስብሰባው የተባለውን የሰላም ድርድር እነሱ ቦታ ይዘው ስለነበረ ያው ኦሬዲ በቃ ጦርነቱ ተጀመረ ማለት ነው 2015 ሐምሌ 7 ቀን ከቀኑ 6 ሰዓት ተኩል ላይ ነው ተመታው ከዛ በኋላ ያለው ድርጊት ያሉት ጓደኞችም በዘንዶ ብርሃን አሰፋ የሚመራ ጦር ነበረ እነሱ ያለውን መከላከያ ሰራዊት የመጣውን በሙሉ ረሽርሸውት በእርግጥ ከኛም የተሰው ልጆች አሉ የቆሰሉ ልጆች አሉ ይሄ ግድ ነው ያው የመጀመሪያ ሙጊያ ስለነበረ እና ሐምሌ 7 ነው እኔ የቆሰልኩት እና ቆስያለሁ ለማለት ነው ትዋጋለህ ለሚለው አሁን ማሲንቆም ክላሽ ሚዛን መገበው ደውጊያ ያኔ በመሳሪያ ነው እንጂ አሁን ላይ ነው ማሲንቆ ይጀመንት ማለት የጀመርኩትና የማንቃት ስራ መስራት የጀመርኩት ከተመታው ወዲህ ያው ያሉት ጓደኞችም ካለው ሁኔታ አንፃር ማሲንቆን ይገፋፉኛል በቃ ማሲንቆን ይዤ እንዲሰራ ይገፋፉኛል እዚህም የጠራሪ ሻለቃ እያለ የሰው ኃይል ነበርኩኝና ወደ ከወሎዝ የመጡ እንትኖች ነበሩ አመራሮች ነበሩ በቃ እዛ የሙዚቃ ባንድ ማርሽ ባንድ ማቋቋም አለብን ስለዚህ መሄድ ያለብን ምናምን ብለው ጥያቄ ባደረጉልኝ መሰረት እሺ አሁን ጥያቄውን ተቀበልኩ ሄድኩኝ እነሱ ጋር ጉዞ ጀመርኩ ማለት ነው ሄድኩኝ እነሱ ጋር ነበር የከረምኩት አሁን በቅርብ ነው የመጣሁት ወደዚህ ተመልሼ የመጣሁት አሁን በቅርብ ነው አዳነች ቢሰራች ከቤት የላይ ምሳብ እሷን አኗሪ መሳኝ የኔን ቤት አፍርሳን አረጎራው አረደኑ አረጎራው አለምነው ጨለተናው ሃላመተም ጥላቃት ወዳይ ላይ ሆነ አለማመጥም አረጎራው አረደኑ አርበኛና አርቲስት ኃይሌ ምናልባት ትግል ማነው ኪነ ጥበብ ትልቅ አቅም አላት ሀገር ከመገንባት አኳያም ትልቅ አቅም አላት ኪነ ጥበብ እንደተጠቀምከው ነው እንዳጠቃቀመ ነው ሀገርንም ሊያፈርስብህ ይችላል ሀገርንም መገንባት ትችላለህ እንደው ከዛ አንፃር ከኪነ ጥበብ አቅምና ጉልበት አንፃር
ምን ያህል ሚና አላት በትግል ዘርፉ? በዚህ በህልውና ትግሉ ኪነ ጥበብ ያላት ሚና አስኪያጫውተኝ። ኪነ ጥበብ በጣም ለዚህ ትግል ያላት ጉልበት ይሄ ነው ተብሎ ሊለካባት የማይችል እንቁ ወደር ቢስ የሆነ ጉልበት ነው ያላት። ከድሮ መነሳት እንችላለን። ከፋሲል ደሞዝ ማንም ባልነቃበት ዘመን በህዋት ዘመን የመሬት ምዝበራ በሚያደርጉበት ዘመን በዚህ በእኛ ትውልድ ማለት ነው። በእኛ ትውልድ ባልነቃንበት ዘመን ሲያደርግ የነበረው ቅስቀሳ አረሱት እያለ የኛ መሬት ተቆርሶ እስከመሄዱ ድረስ ያነቃነሰው ነው። ያንን እንዲያነቃንና እሱ ብዙ ነገር እንግልት ደርሶበታል። ጉሮሮ እስከመታሽ ድረስ ብዙ ነገር እንትን ብሎበታል። ቱቦ ውስጥ ተጥሎ እስከሚወጣ ድረስ ነው እሱ ግፍ የተሰራበት። ግን ያን ለማድረግ የቻለበት የጦር መሳሪያ እሱ ተገጥሞ አይደለም፣ በሚያደርጋት በጥበብ በኪነ ጥበብ አዋስቶ በሚያደርሰው መልእክት ነው። አሁን ባለንበት ሁኔታ ደግሞ በተለይ መሲንቆና ክራር አብረው መጓዝ የሚችል ጦሩ ጋር የደከመውን የሚያነቃ አይዟችሁ በርቱ ብሎ የሚያነቃቃ ከፊትም ከኋላም ሆኖ ያጓጋ የሚሄድ የወደቀውን ስነልቦናውን የሚጨምር ነው። ስለዚህ ጥበብ በጣም ትልቅ ጉልበት ያለው ነው። የሚጣሉት ግጥሞች ራሱ ሰው ምን ለማለት ነው ይላል፣ ምን ለማለት ነው ብሎ ሊያዳምጥ ይችላል። ያን በሚያዳምጥበት ሰዓት ይሄን ለማለት ፈልጎ እኮ ነው። ከግጥሞች መካከል ምን አይነት ግጥም አለ መሰለህ? ጦር ይምጣ ይላሉ፣ ጦር ይምጣ ይላሉ፣ ለምንስ ጦር ይምጣ አለ የወንድ እርጉዝ ከቤት የማይወጣ ይለዋል። ይሄን በሚሰማበት ሰዓት ከቤት ያለው ወንድምህ ለማደር ራሱ አይችልም። ለማደር ባይችል አንተ አጠገብ ቁጭ መዋል አይችልም። ምክንያቱም ያችን ግጥም ሰምቷል። ስለዚህ የጥበብ ጉልበት ይሄ ነው ተብሎ ሊለካ አይችልም። በዚህ በኩል ላደንቃቸው የምችለው ትግሬዎችን ነው። ህዋቶች ኪነ ጥበብን ስተጥጉ ተጠቅመዋታል። በትግል ሂደቱ ማለት ነው። በትግል ሂደቱ እስከጥጉ ተጠቅመውታል። ከማንቀት አንፃር ለጥበብ ያላቸው ቦታ፣ ለኪነ ጥበብ ያላቸው ቦታ በቃ ወደር የሌለው። ከመጀመሪያም ጀምሮ ሰላም በነበረበት ሁኔታ ለኪነ ጥበብ ያላቸው አዋይርነስ በጣም የተሻለ ነው። ትግሬዎች በተለይ ህዋት በደንብ አድርጎ ተጠቅመውታል። በደንብ አድርጎ እኛን ድረስ ራሱ ሳይቀር የሥራ ማሰራጫ እያለ ተጠቅመውብናል። ስለዚህ በዚህ ትውልድም በዚህ በእኛ ዘመንም ይሄ ሊበረታታና ሊቀጥል የሚገባው ጉዳይ ነው። ከጎን ሆኖ የሚደግፍክ ሰው ካገኘህ እስኪ ይህንን በግጥም አዋስተህ እንዲህ አድርገው ካለህ ያንን ተንተረሰብ ለህዝብ የአንድ ቀን ሙሉ ስብሰባ ሰብስበህ ስትናገር አምጥሎ በኪነ ጥበብ 5 ደቂቃ ነገርሁ ይበቃዋል ለሰው ልጅ። ያሁኑ ትውልድ ደግሞ ጆሮውን ለጥበብ የሰጠ ነው። ጥበብን መቀበል ለጥበብ የሰጠ ነው ጆሮውን እንዳይሰራ ግን ብዙ ኦብስትራክል ከጀርባው አሉበት። የማቴሪያል ለምሳሌ መሲንቆ አሁን በአንዳንድ ማህበረሰቦች ዘንድ በጣም በቃ እንደ መሲንቆ ተጫዋቾች እንደ ነው የሚያዩአቸው፣ እንደ አባሰባር አድርጎ የሚያዩ ሰዎች አሉ። ይሄ አስተሳሰብ በጣም መቅረት አለበት ብዬ ነው የጀመርኩ ሰው ነኝ። ለምሳሌ መሲንቆ ሲጀምር ዘር አለባቸው የሚባሉ ሰዎች ውጭ ነኝ አሁን ነው። ይሄን ደግሞ ልጫወትበት የቻልኩት ይሄ አይነት አመለካከት እኛ ላይ እንዲቀር ነው። ትግራይ ላይ ግን እንደዚህ አይነት ነገር የለም። አማራ ክልልም ጥንቃቄ ልናደርግበት የሚገባና ቢነግሩን የሚገባው ልናውቀው የሚገባው ነገር የጥበብ ያለና አመለካከት የወረደ ስለሆነ ነው። በዚህ ትውልድ እኔ የመሲንቆ አቲቲዩድ አዝማሪ ብቻው ልዩ ዝርያ ያለበት አርጎ የሚያስቡ ሰዎችን በእኔ በኩል እኔ ቀርፍ ያለው የሚል ግንዛቤ አለኝ። ምክንያቱም እኔ ከሁሉም ነገር የለውበትም። አሁን ጊዜያዊ ተምሬና ተለማምጄ የመጣሁት ነገር እስከሆነ ድረስ ሌላውም ሰው እንዲህ አርጎ ጥበብን ማውጣት የሚችል ሰው ነው ስላለ ነው። እዛ ነው በዚህ ትግል ሂደት ውስጥ ለምሳሌ መቼም ወደ ውጊያ ስገቡ ሰራዊቱን የምታበረታታበት ግጥሞች ይኖሩሃል፣ ከውጊያ ስትመለሱም ይኖሩሃል። ይለያያል አይደል? አዎ። እስኪ እንደው አሳየኝ፣ ልዩነታቸው ምንድነው? ወደ ውጊያ ስገቡ ምንድነው በስነ ግጥም የምታበረታታቸው? በማሲንቆ ስትመለሱስ? አሁን ወደ ውጊያ በሚከድበት ጊዜ ያው ከድሮ ከአባቶቻችን የመጣ ግጥም ቢሆን ግፋ በለው ይገፋን በግዱ ያገሩ ጎዳና ሲጠፋው መንገዱ እያለ ግፋ በለው ወደ ኋላ እንዳይመለስ
ወደፊት እንዲገፋ የሚያደርግበት ሂደት ነው። ከዛ ሲመለስ አንዳንድ ጊዜ በሆታ ዲል አድርጎ ከመጣ በተለይ በሆታ አርሺ የቀለጠ ነው የሚመለሰው። በሆታ በሚመለስበት ሰዓት አንተ ምን ያረጋን ከቁልቁለቱ ባለንጀሮች ገለው ሲመጡ እያለ በጎን የሚያልፈውን ሰው በሆታ እንትን እያለው ይመጣል። ያሽሟጠጠው እየሰደበው ይመጣል። ደግሞ ከውጭ ላይ ሆኖ የሚሰማ ሰው ግጥሞች እያንዳንዳቸው አሽሙጥጫም ህብርም ስለሆኑ በሚያሽሟጠጡበት ሰሞን ያውቀዋል፣ ይገባዋል። በበነገታ ያንኛው ሄዶ እንዲጣላን እንዲገጥም የሆነ ነገር ይጋብዘዋል ማለት ነው። ስለዚህ ያው በርግጥ ከጅል መልስ ስትመለስ እንደዛ እየተናገርህ ነው የምትሄደው። ግፋ በለው ብለህ ትሄዳለህ። ስትመለስ ያኛውን በሆታ እያረከነው በትመልሰው። እስኪ እንደው በማሲንቆ ብዘልቃቸውስ ሁለት ነው። በለው ይገፋል በግዱ ያገሩ ጎዳና ሲጠፋው መንገዱን አረጎራው አረመገን አረጎራው አረዋዛ ነው ወይ በዝግ ዋዛ ነው ወይ ዋዛ ነው ወይ ጥይትን ዋዛ ነው ወይ በልጅ ዋዛ ነው ወይ የፈንአራሰ ቦታ ያስመስል የለም ወይ አረጎራው 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 ወረደን ፈሙዙን ዘግዘቅ አፈሙዙን ዘግዘቅ ከሰደፉ ቀናና አርገው የተቆሱ እንደሆን ጥይን ሰው አይፈራም እንደሳን ሆነ አረጎራው አረደኑ እያለ ይሄ ወደ እንትን ሲገባ ነው ወደ ውጊያ ሲገባ ጥይትም የማይምር መሆኑን ወፈረ ቀጠነ ረጀመ አጨረ አይልም ጥይት። ስለዚህ ከጥይት የምታመልጠው ወይ ቀንህ ገና ሲሆን የቀረ የራስህን ወታደራዊ ስልት በደንብ ስታውቅ ነው። እና ጥይት ዋዛ ነው ወይ የፈረሰ ቦታ ያስመስል የለም ወይ እያለ ይነግረዋል። ያ ማለት ቦታ መያዝ እንዲያለበት እየነገረው ነው። ዋዛ አይደለም መሳሪያ ዋዛ አይደለም እያለ እየነገረው ስለሆነ በቃ እንደማይምረው ያኛው ሰው ማወቅ አለበት ማለት ነው። እንደማይምረው ማወቅ አለበት። እንደዚህ ያለ ነው ወደ ውጊያ የሚገባው። እንደው ሲመለስስ ቅድም ያሳልኝ ሲመለስ አብዛኛው ጊዜ ቁጭ ብሎ የሚጫወቱ አሉ። ቁጭ ብሎ የሚጫወቱ አለ። ለምሳሌ ጓደኛ ይሰዋብሃል። ምክንያቱም በውጊያ አውጂ ቲማቲም አይደለም የሚጎረጎረው ቦምብ ነው ጥይት ነው። ቁጭ ብለህ እንደው ማዘንህ አይቀርም እና ሰብሰብ ብለህ አዘንህን በዚህ መልኩ ትገልጻለህ ማለት ነው። ሄዱ ጓደኞቼ ሄዱን ጓደኞቼ ከጫካው ከዱሩ ከፒያሳው ጥለውኝ ሄዱን ጓደኞቼ ከዱሩ ጥለውኝ እዛው የመንተሰው ይጣሰው ብለውኝ እነሱን የሄዱን የሸኘናቸው እነሱ የሄዱን የሸኘናቸው የት ይታዘቡን ተይደማም የቀረን መስሏቸው እንዴት ይታዘቡን የቀረን መስሏቸው የንደማም
በመትረየስ ሞፈር በክላሽ ድግር ወንዙን ማረሱት በመትረየስ ሞፈር በክላሽ ድግር ያገራችን ልጆች ተይድባም ይሆኑ ዘር ያገራችን ልጆች ነየሆኑን ዘር እንደው የድልስ እግረ መንገድህን ሁለተኛ ከምናነሳው እንደው ደና ድል በተገኘ ሰዓት ድል እንዴት ይገለጻል? አዎ ደና ድል ሲመጣ ብዙ ጊዜ የድል ወደር የለው እና አገላለጹ ራሱ ግራ ነው የሚያጋባው። አንዴ በሆታም ትገልጸዋለህ፣ አንዴም ራስህን እንትን ብለህ ከፍ አድርገህ እንትን ትለዋለህና የተለያዩ ግጥሞችን ትጥላለህ። ለምሳሌ በቀኝ ታስገብተህ ስትጫወት ዋሆዬ ምን ያለው ሳይጓደድ በሞተው መናደድ ዓለም ገባባ እና ለየለለ ዓለም የለግዳ እና ነይነይ በጉን ከገማም ከብቱን አውሬ የበላው እረኛው አምልጦ ከብቱን አውሬ የበላው እረኛው አምልጦ ዘንዶ ወሎ ምድር በጉን ፈጀውቶ ዘንዶ ወሎ ምድር በጉን ፈጀውቶ አየየው ነየየው ነየየው እናኔ የለኔ አካልኔ እንግዳ በዚህ መልክ ያው የቀረው በግ ያው ምን እንደሆነ ይታወቃል። እዛ ላንተ ሊጣላ የመጣል ሊገጥም የመጣ ጠላት ስለሆነ በጉን ፈጀውጦ ዘንዶ ራስክን እንዴት እንትን ታረጋለህ? ያው ድል ሳርገ ስለመጣ እንደ ዘንዶ ነው የሚቆጠረውና ዘንዶ በጉን ብጉጦት እንደጨረሰው መጥታ ያሉት ጓደኞችህ ወይም ከትግሉ ላልተሳተፉ ጓደኞችህ መጥታ ታበስርላቸዋለህ ማለት ነው። በደስታ ነው አብዛኛው የሚያልቀው። መቼም በዚህ ትግል ሂደት ውስጥ ተሟልቶልህ አይደለም የምትታገለው የምትዋጋው። ሁሉ ሞልቶ ሁሉ በእጅ ሁሉ በደጅ ሆኖ አይደለም። መቼም ከምንሞት ወገኖቻችን ቁጭ ብለው ከሚያልቁ እኛም ቁጭ ብለን እያየን ከምንታረቅ በሚል ነው ሁሉም የወጣውና እንደው ሁሌም ተሟልቶልኛል ደስተኛ ነኝ ልትላት አችልም። ግን እንደው የከፋ ቀን መቼ ነው? እቺ ቀን የምትላት? የከፋኝ አንድ ቀን ብቻ ነው። ያው መጀመሪያ የተመታውበት ሰዓት ያኔ በምን ከፋኝ መሰለህ? አሸናፊ ያረጋ ይባላል ጓደኛዬ እኔ ጋር ተመትቶ የተሰዋ ልጅ ያለው ጥላት ከጥላት ያውም ምንሻ ሲያየው ምሽግ ላይ ሲያየው እሱ መሆኑን አወቀና አረ ይሄን ሰው አልገለውም ምን ያልገለውም ብሎ ሲመለስ ያኛው ግን ቆርጦ መታው። ምንሻው ገደለው መታው። ሁለታችንም ሆስፒታል እንደገባን ላሊበላ ሆስፒታል ያኔ በእኛ ሰላም ቀጣና በእኛ የኛ ነበርና ላሊበላ ሆስፒታል ሁለታችንም አልጋ ላይ እንደወጣን እሱ ቀርሞ አለፈ ማለት ነው። በቃ ያኔ በቃ በሰዓቱ በጣም ብዙ ተስፋ ቆርጬ ነበር። ይሄን ቀን ራሱ ተመልሶ የሚመጣ መሰለኝ ነበር። ምክንያቱም አሸናፊ አሟሟቱ ብዙ ጓደኞቼ እዛው ወዲህም እዛው በፊትም ሞተዋል። ያን እነዛ ሆነ ውስጤ ላይ አይደል እንትን ያው ግድ ነው የትግል ሂደት ግዴታ ነው። ጓደኛህን ታጣበታለህ ስትገጥም፣ ምክንያቱም ልትሞት ልትቆስል ልትገድል ስለሆነ። ያሸናፊ ግን አልገለውም ብሎ ቀድሞ መግደል እያለበት አማራ ነው ብሎ አይ ነገ ሊማር ይችላል ብሎ እሱ ነው ብሎ ካለፈው በኋላ ያንኛው ግን ገደለው እና እንዲህ አይነት ነገሮች በቃ ያቺ ቀን ከፍቶኛል። ያው ሌሎቹማ አንድ ቀን ሲደስ ሲል አንድ ቀን ሲከፋ ነው ሌላው ቁጥር አይገባም። በዚህ ትግል ውስጥ ግን አሰበበት የወጣ ስለሆነ ያስበበት የወጣው ነው ከፋኝም ልል አልችልም። ምክንያቱም እንዲህ የሚከፋኝ እንዲህ እንትን እንደሚል አውቀዋለሁ። አንድ ቀን ስትበላ አንድ ቀን ታጣለህ። በተለይ አብዛኛውን አሁን የኛ ጉዟችንን በእግራችን ስለሆነ እንደ ተመቻችቶልን ስለሆነ ሾቆንጥሩን እየበጣጠስክ ነው የምትሄደው እና ይሄ አሁን ከፋይ ሊባል አይችልም። አላማዬ በየወጣሁበት ስለሆነ ይሄኛው አይከፋኝም። የከፋችኝ ቀን አሸናፊ የሞተ ሰዓት የሱ አሟሟትና የሰውየው እንትን
ሁለተኛ የሁለታችንም አልጋገባ እቺ ቀን ከፍቶኛ ጥላትማ ያው ጥላት ነው አስቀድሞ መምታት ምንድነው የሚባል ግጥም አለ እና መቼም ጥላትማ ጥላት ነው እሺ ጊዞ ሊገልህ ወይ ልትገለው ነው የሚመጣውና የወገን ኃይል ያልናቸው አማራ ያልናቸው የኛዎቹ ያልናቸው ትግሉን ያጓተቱ ይሄ መንግስት ጥቁር አማራ ሚል የለውም ቀይ አማራ ሚል የለውም አጭር አማራ ሚል የለውም ወፍራም አማራ ሚል የለውም አማራ ነው ለሱ አማራ ነህ ምንም ሰራ ትገደላለህ ያየነው ነው በወለጋ በወድ ውስጥ ያለ ገና አማራ ነው የሚወለዱ ተብሎ ተቀዶ የተጣለበትን ሰምተናል የኛ ትውልድ ነው የኛ ዘመን ነው አማራ ነሽ ተብላ ሁለተኛ አማራ ለሆንም እስከምትል ጸናንሻ በዛ አሰቃቂ ሁኔታ ቤተሰቦቿ ላይ እስኪፈጸም ያየነው የሰማነው የኛ ትውልድ የትናንትና ነውና ይሄ ባለበት ሁኔታ እነኚህ ሰዎች አሁን ቅድም ያነሳቸው አሸናፊን ከኋላ መጥቶ የገደለው ሰውዬ አይነት እነዚህ ሰዎች ዛሬም አሉ እስከመቼ ነው ግን በዚህ ሂደት መንቀጥለው እኔ የሰዎች የተለያየ ባህሪ ያደረገ የተለያየ ማለት ነው የምትቀበለው ነገሮችን የምትቀበለው እንዳንተ አመለካከት ነው እኔ ግን እንዳመለካከቴ ይማር በሚባል ደረጃ ቢማሩ አሸናፊን የገደለውን ሰው መማር አቅም የለውም ምክንያቱም አሸናፊ የሞተው አልገደለውም አማራ ነው አልገደለውም ብሎ ነው አሸናፊ የሞተው ምክንያቱም ሊማር ይችላል እንዳይተኩስበት መተኮስ ይችላል እንዳይተኩስበት አቁስሎ የሚተው ቦታ አይደለም ያለው ሰው ሙሉ በሙሉ የሚገደልበት ቦታ ነው ስለዚህ ተወስየር ስለገደለው ይሄ ለምን የማይጠቅም ነው ከነገራችን ላይ አማራን እየታገለ ያለው የብልጽግና ስርዓት አይደለም እንደኔ እምነት ማለት ነው አማራን እየታገለ ያለው አማራ ነው ያ ማለት የማይጠቅም አማራ ይሄ የማይጠቅም አማራ አንደኛ በገንዘብ ነው ተሻለ ገንዘብ ስለሚከፈላቸው ይሄን ገንዘባቸውን ለማስጠበቅ ሲሉ ግዴታ እኛን ይሸጡናል ምንም አይጠቅሙም ብለው እንደውም እኮ መጀመሪያ እንደጀመርና አካባቢ የሰፈር ሽፍታ ዘራፊ ነበር ሲሉ የነበሩ ጽንፈኛ ሲሉ ነበር አሁን ሙሉ በሙሉ ስማችንን ቀይረው ፋኖ ብለዋል ይሄ በርግጥ ተበስገን ነው ለውጣችን ነው መጀመሪያ ጽንፈኛ ሌባ አንደኛው ቁጥራችን ያነሰ ስለነበር መቼም አንድ ነገር ሲጀምር ትንሽ ሆነ ነው የሚጀምረው ቁጥራችንም ያነሰ ስለነበር አደረጃጀታችንም የተጠናከረ ስላልነበረ ስንጀምር ጽንፈኛ ሌባ ወራሪ የሚል ስም ሰጥተውና ነበር አሁን ግን ይሄው ሙሉ በሙሉ ተሰርዞ ፋኖ ድፍና አድርገው ተከለኛ ስማችንን ፋኖ ነው የሚሉት ይሄን በማወቃቸው ራሱ ጥሩ ነው ግን ይሄን ሊያደርጉና የቻሉት የኞቹ ናቸው እንዲያትገላቸው ወንድም ነው ብልጽግና ነው ዝም እንዲያትለው የማይረባውን ስርዓት እየተከተለ ነው ይሄ ጉጉማንጉ ግን ምንም ማለት መጽዳት ያለበት አካል ካለ መጽዳት ነው በቃ ሰውየው አመጣጡ በደም ተቀብቶ ሲገባም በደም አሁንም ያለው በደም የቆመው በደም ለወደፊትም የሚቀጥለው በደም ነው ቶሎ ብለን እድሜውን ካላሳጣን ነው የሚቀጥለው በደም ነው በቃ የሰውየው አመጣጥ ስለሆነ ታች ያሉት ቡችላዎች ያው ገንዘቡን እንበላለን ይያሉ ስለሆነ በርግጥ አብዛኛው አልቋል ውስጡን እንትን ይያላልቋል ላሊበላ ላይ እኮ ባንዲዎቹ አድማ ብተና መጀመሪያ ያገደና አድማ ብተና ነው ሐምሌ 1 ነሐሴ 1 2015 ላይ መጥቶ የገጠመን መከላከያ አልነበረም አድማ ብተና ነው ይሄን አድማ ብተና ሙሉ በሙሉ ሀጥ ተጸዳ በኋላ ነው የፋኖ ራሱ አመለካከቱ ሲጠራጠር የነበረው ፋኖ በሙሉ ግልብጥ ብሎ ይወጣ እንዴ ሆ ብሎ በቃ ጫካው ቤቴ ዱር ቤቴ ብሎ ይወጣው በዛ ምክንያት ስለሆነ እነዚህ ሰዎች በቃ ተገቢውን እርምጃ ተወስዶባቸው ማጽዳት ካለባቸው ራሱ ከምድረ ገጽ አለባቸው ኑሮም ስለማይጠቅሙ ለነገ ምሾህ ነው የሚሆኑት እግሩ ተቆርጦ የቀረው ራሱ ነገ ሾህ ነው በእርግጠኝነት እሾህ ነው አብቅሎ የሚገኘው ምክንያቱም እኔ ለምሳሌ አሸናፊ ያረጋን የገደለውን ሰው እንደምበቀለው ልክ እንደዛው አይነት ተመሳሳይ በመላው አማራ ክልል የተለያየ ነገርም ተፈጥሮ ሊሆን ስለሚችል መልካም ወደ መጨረሻዎቹ ይሄን ነው እስኪ እንደው ምናልባት አድማ ብተናን የሚመለከት ቅድም ስትጫወት ነበርና እስኪ እንደው አንድ ጨዋታ አንሳልን ግረ መንገድን ወራዳ ባዲን ተበድሮ ፈሪ ወራዳ ባዲን ተበድሮ ፈሪ ተቀበራታለህ ይን ያለ መሪ እስከ ከመሪ
ምንሻ የሚባል ትርፍ አንጀት አሞኝ አድማ በታኝ አሉትን ትርፍ አንጀት አሞኝ ፖሊስም የሚባል ትርፍ አንጀት አሞኝ ናሞኝ ዶክተር ፈልጉና እስኪ አስመርምሩኝ ምናልባት ወሎ ላይ ምናልባት ጎንደር ላይ ምናልባት ጎጃም ላይ ምናልባት ሸዋ ላይ መድኃኒት ቢገኝ የየለይ ናይ ናይ እነሽ አድማ ብተና ፖሊስ እንዲሁም ምንሻ ለኛ ትልቅ ትርፍ አንጀት ነው የሆኑብን እነሱ ናቸው። ትርፍ አንጀት የሚወጣው በኦፕሬሽን ነው። እነዚህም እየመዘዝን ካሉበት እየመዘዝን ምናያበትን መንገድ ያው ፋኖ የራሱን ስራ እየሰራ ነው። በርግጥ ሁሉም ፋኖ በቁጥር የምገልጸው አይደለም አሁን ላይ ያለው ፋኖ። ስለዚህ በመላው አማራ ክልል ያለ ፋኖ በሙሉ እነዚህን ሰዎች እነዚህን አካላቶች እየመዘዘ ያጸነ ያለውና እነዚህ ከዚህ በላይ ራሱ የሚገለጹበት ነገር ቢኖራቸው አላቸው ይገለጻሉ እና ደስ ይለኛል። ከዚህ በላይ መገለጫ ቢኖራቸው። ከዚህ ቀደም በነበርክበት ስራ ዘርፍ ብትቀጥል አንተን ራስን ትደግፋለህ፣ ቤተሰቦችን ትደግፋለህ፣ ያሻህን ያው በመጠኑም ቢሆን እያሟላህ ትቀጥላለህ። ጥሩ ገቢም ነው። ጥሩም ገቢም ስታገኝ እንደነበረ ነው ያነሳልኝና አሁንም በዛ የቀጠሉ አርቲስቶች አሉ። የአማራ ህዝብ እየተገደለ የአማራ ህዝብ እየታረደ እያያቸው ነው። በድሮን የሚያልቀው ህፃናቶች፣ በከባድ መሳሪያ የሚያልቁት ህፃናቶች አያውን ፈርቶ ዳውላው እንዲሉ ያገዛዙ ወታደር ፋኖን ማግኘት ሳይችል ሲቀር የሚመታቸው እነማን እንደሆነ ሁላችንም የምናውቀው ነው። ይህን እያዩ ዛሬም አርቲስቶች ቁጭ ብለዋል። የአማራ እናት ማህፀነ ለምለም ናት። በርካታ የሀገራችን እንቁ የሚባሉ ጉምቱ የሚባሉ ታዋቂ የሚባሉ አርቲስቶች ያፈራች የአማራ እናት ናት። አብዛኞቹን እነኚህ አርቲስቶች ምንም እንዳልተፈጠረ ተቀምጠዋል ከጥቂቶች በስተቀር። ትግሉን ማገዝ ሲገባቸው ቅድም አንስተነዋል። ኪነ ጥበብ ለትግሉ ትልቅ ሚና አለው ብለናል። ግን ያን ተጠቅመው አላገዙም። ምን ይሰማሃል? ምን ስትላቸዋለህ? ከ10 ዓመት በላይ ያገለገሉበት ሙያ ያው ቅድም መጀመሪያ እንዳነሳውልህ የባዕዴን የጀርባ አጥንት ሆነን የሥራ ማሰራጫ ሆነን ነበር እስካሁን ስንሰራ የነበረው። ከዛም ብልጽግና ነው እንዲህ አርጎ ፍርስርስ ያደርጋል። አሁንም ባለንበት ሁኔታ ግን የተለያዩ ድምጻዊ በግጥም በትወና ኪነ ጥበቧን ተጠቅመው የተለያየ ስራ የሚሰሩ በጣም ብዙ ወጣቶች አሉ። በጣም ብዙ። እነዚህ ወጣቶችን ምን ያስፈልገዋል? ቅድም እንዳነሳውልህ ከህዋት አንድ ትምህርት መማር አለብን። የሚያሰባስብ ሰው ያስፈልጋል። አሰባስቦ ኮኦርዲኔት አድርጎ በቃ ይሄን እኮ ለዚህ ኃይል ብንጠቀመው ብሎ የሚያሰባስብ ሰው ብቻ ነው የሚያስፈልገው እንጂ ያን ለማድረግ ግን ያሉ ጓደኞች መሰባሰብ አለባቸው። ምክንያቱም ስራው የሚሰራው በአንድ ሰው ብቻ አይደለም። ጥበብ የምትሰራው በጓደኛ ጋር ተሰባስበህ የግሩፕ ውጤት ነው። በግሩፕ ደግሞ የምታደርገው ከአንደኛው ስህተት አንደኛውን ይነቅስልሃል። ያንን ስህተት አርመህ ጥሩን ነገር ወደ ህዝብ ብታቀርብበት ነገር ይፈጠራል ማለት ነው። ስለዚህ ያሉት አርቲስቶቻችን እኔ መልእክት ማስተላለፍላቸውና የምነግራቸው ነገር ቢኖርኝ አሁን በዚህ ጥበብ ኪነ ጥበብን ተጠቅመን የተለያየ ስራ መስራት ስለምንችል በመክሊታችን ተመልሰን ያለውን ስራ መልሰን እንደነበረ ባህል ቡድን አቋቁመን አሁን ባለንበት የፋኖ ሁኔታ ፋኖን ከጎን የተለያየ መድረክ ፈጥሮ የአንድ ቀን ሙያ ስብሰባ ሲሰበሰብ ከሚውል ያለው ሁኔታ አስቸጋሪ ስለሆነ በጥበብ 5 ደቂቃ መልእክት አስተላልፎ የተለያየ ስራ የምንሰራበትና ፋኖ የምናሰኝበት ነገር ቢፈጠር በጣም ደስ ይለኛል። ይሄንም ያሉ ጓደኞቼ በተለያየ ስራ ዘርፍ የተሰማሩ ጓደኞች አሉ። እነሱ ወደኛው ወደ ጥበቡ መጥተው ተሰባስበን ብንሰራ የሚል ጥሪ ያቀርባለሁ። ቸበለው ወረ ቸበለው ቸበለው ወረ ቸበለው ቸበለው ወረ ቸበለው ቸበለው የዛ ጀግና ልጅ ቸበለው የስመጥር ቸበለው ወረ ቸበለው
ቸበለው ነረ ቸበለው ቸበለው ወረ ቸበለው ቸበለው ወረ ቸበለው ቸበለው የማይሳው ላይ ቸበለው የፍታው ላይ ቸበለው ወረ ቸበለው ቸበለው ከመከታው ላይ ቸበለው ተሰቅሏል ሱሪ ቸበለው ወረ ቸበለው ቸበለው ወረ ቸበለው ቸበለው ነረ ቸበለው ቸበለው ወረ ቸበለው ቸበለው ከፍጥረት ዓለሙ ቸበለው ዶሮ ባለሟለ ቸበለው ከታይ ኩኩ ይላል ቸበለው ከላይ ሲደወለ ቸበለው ወረ ቸበለው ቸበለው ወረ ቸበለው ቸበለው ወረ ቸበለው ቸበለው ወረ ቸበለው ምናልባት ቅድም አንስተልኛል መቼም የምትወራወሩት ቲማቲም አይደለም እሳት ነው የሚተፋው ከናንተም ከጥላት የሚወራወረው እሳት ነው ልትሞቱም ልትገሉም ነው የመጣችሁት እናንተ ያማራት ልጆች ልትሞቱ ሳይሆን ልትገሉ ነው የወጣችሁት እየገደላችሁ የሚያሳያችሁ ነው ግን ይሄን ነገር ሳላደርገው ሞት እንዳይቀድመኝ እዚች ቦታ ሳልደርስ እንደው የምትለው በዚህ ትግልደት ውስጥ የሚሆን ከዛ በኋላም እንደው እስኪ አንድ ነገር አንሳልኝ እሺ ይሄ ትግልስ አሁን አንዳንድ ጓደኞቼ በተለያየ ቦታ ስንንከራተትና ስንሯሯጥ አንዳንድ የሚያነሷቸው ነገሮች አሉ አረ እንደ ጓደኞቼ ዲፋብ እየመነበር ምናምን የሚሉት ነገር አላቸው ይሄን ግን ያልቀበለው ቺንቀን አሳልፈህ የመጨረሻዋን ቀን ለድል አብቃኝ ነው ማለት ያ ማለት እኛ አንድ ጊዜ ቆርጠን ወተናን ጫካ ወተናን ከሂሳብም ከቁጥር ምንገባ ሰው አይደለም መሮን ጨርሰናል ወተናል ለዛም በሁለት አመት ትግል ውስጥ የተለያየ ለውጥ አንጥተን ጽንፈኛው ሀሚለው ስማችንን ወጥተን ሙሉ በሙሉ ፋኖ የሚለውን ስም እንዲያነሱና እንዲጠሩ አስደርገናቸዋል የተለያዩ ጄኔራሎችን የተለያዩ ኮሎኔሎችን ተማርከው በተለያዩ አውዲ ውጊያዎች እየተማረኩ እየገቡ ነው ግን ከዚህ ባለፈ በተለይ አዲስ አበባ ሰው እኛን በጉጉት የሚጠብቅን ሰዓት አለ ፋኖ መጣ የሚባልበቱን ቀን እንደ ክርስቶስ ይመጣ እንደሚባለው የሚጠብቃል እነሱ ቢያንስ እንኳን ውስጣቸው ሆዳቸው እንዴታፈነ አንድ ቀን ፏ ብላቸው አፋቸው ሳይናገር እንዲያልፍ እቺ ነገር ሳይንተ እንዲፈልጉ ተንፍሰው በቃ መሞት ስላለባቸው ይቺ እንዲል የመጨረሻዋን ቀን እንዲያዩና እኛም እስከ 4 ኪሎ ሄደንላቸው አው ይቺን ቀን ነበር ምንናፍቃት እንኳን ለይቺ ቀን አበቃን የሚሉበትን ቀን ለመስማት እናፍቃለን እቺ ቀን ነው የሚወጣው ለዛ ቀን ያብቃ አሜን ያብቃንላችን መልካም እንደ በሙዚቃ እንሰናበት እንዴት በለው እንዴት ጣለው ይቸግር የለም ወይ ጀመላሽ እንዲያለው በለውን አልወድም ከጣለ በላይ በለውን አልወድም ከጣለ በላይ ያዘው ይሻለኛል ካለ ገላጋይ አይደም ደማማ አየው ደማማ አንዲያለሽ እንደልሽ ናኮላይ ነይ አየየው አንየየው ነያየው አሾ ብቻ ሆኗል እግሬም ብዳብሰው እንዴት መራመጃ መሄጃ ያጣንሰው ከመንገድ መካከል እሾ ሲበቅልም ወይ ተወቅቶ መቻል ወይ ነቅሎ መጣል እየኔ ደማማ ያንን ትልቁን ዛፍ ማነው የቆረጠው ያንን ትልቁን ዛፍ ማነው የቆረጠው ከእንግዲህ እሾ ነው የሚያቆጠቁጠው ከእንግዲህ እሾ ነው የሚያቆጠቁጠው ወይራና ክትክታ በአገራችን ጠፍቶ ባርዛፍ ገነነ ከሰው አገር መጥቶ ስጋ በራቢ ገና ለተመኘው አሁን ለምን ጊዜው ምላስ ገብቶ አገኘው አረ እንደምን አለው የትሰራ ብዬ እንጨት ቆልያለሁ ቤትሰራ ብዬ እንጨት ቆልያለሁ ሌላው ሰው ይስራበት ወጥቶ አደርሁኛለሁ ሌላው ሰው ይስራበት ወጥቶ አደርሁኛለሁ
ያለው ሳይዋደድ በሞተው መናደድ ወንድነው እየየው ራሴን አሞኛላ መሃሉን ለይቶ የኔ ጋራውን መጋዞን ጠልቶ ዋከንበል ያድርገኝ ምናገር ቢያበዙት እንደ አማራ ይገኝ ምናገር ቢያበዙት እንደ አማራ ይገኝ አድግራት አክሱም ቢገቡም ትግራይ እንቁናት አማራ ከሁሉም በላይ እንቁናት አማራ ከሁሉም በላይ ያለው ሳይዋደድ በሞቱ መናደድ እጅግ አድርገን እናመሰግነው ወደ ፈቅደ ከመረብ ሚዲያ ጋር በወቅታዊ ጉዳዮች ዙሪያ እንዲሁም ደግሞ ኪነ ጥበብን በሚመለከት በትግሉ ዘርፍ ስላላት ሚና ቆይታ ስላደረግን አርቲስት ኃይለ ሚካኤል እጅግ አድርገን እናመሰግናለን። እኔም አመሰግናለሁ። መልካም እናመሰግናለን።